የተከበራችሁ የኢትዮ አምባ ወዳጆች በያላችሁበት ሰላማችሁ ይብዛ። ከሀገር ውስጥና ከውጭ የተመራረጡ አዳዲስ መረጃዎችን ይዘናል። እንድትከታተሉን እንጋብዛለን። ካሙዙ ካሳ የ30 ሚሊዮን ብር ክስ እንደቀረበበት ተገለጸ። የገዢው ብልጽግና ፓርቲ እጩ ሆኖ የቀረበው የሙዚቃ አቀናባሪ ካሙዙ ካሳ የባንክ አካውንት መታገዱ ሪፖርተር ጋዜጣ በእንግሊዘኛ እትሙ አስነብቧል። ካሙዙ ከመንግስት ከ100 ሚሊዮን ብር በላይ በጀት ተቀብሎ ከ30 በላይ አርቲስቶችን የሰሩበትን ገንዘብ አልከፍልም በማለቱ እንደተከሰሰ ተነግሯል። የካሙዙ የባንክ አካውንት የታገደው ኪን ኢትዮጵያ በተሰኘ ባህል ማስታወቂያ መድረክ ለተሳተፉ አርቲስቶች ገንዘብ ባለመክፈሉ ነው። እንደ ሩሲያና ቻይና ባሉ ሀገራት የተካሄደውን ኪን ኢትዮጵያ ባህል የማስተዋወቅ ጉዞ በበላይነት የመራው ካሙዙ ለአርቲስቶች ክፍያ ባለመፈጸሙ ክስ ተመስርቶበታል ተብሏል። ኪን ኢትዮጵያ በተሰኘው የውጭ ሀገር ባህል የማስተዋወቅ ጉዞ ተሳትፎ ክፍያ ያልተፈጸመላቸው 37 አርቲስቶች በፌደራል ከፍተኛ ፍርድ ቤት ክስ መስርተዋል። ከሳሾቹ በተለያዩ ሀገራት በተካሄደ መድረክ ላይ ተሳትፈው ከተመለሱ በኋላ አዘጋጁ ካሙዙ ክፍያ እንደከለከላቸው በክስ መዝገቡ አስረድተዋል። ከባህልና ስፖርት ሚኒስቴር ጋር ውል ገብቶ በመንግስት በጀት ጉዞውን የመራው ካሙዙና ድርጅቱ ሻኩራ ፕሮጀክት እስከ 30.8 ሚሊዮን ብር እንዲታገድ በፍርድ ቤት ትዕዛዝ ተሰጥቷል። በካሙዙና ድርጅቱ ሻኩር ፕሮዳክሽን የባንክ አካውንት በተጨማሪ በተከሳሹ ስም የተመዘገበ የቤትና መኪና ንብረት ካለ እንዲታገድ ፍርድ ቤቱ ትዕዛዝ ሰጥቷል። አርቲስቶች በቻይና በሩሲያና በሌሎች ሀገራት እንዲሁም በሀገር ውስጥ በርካታ የባህል ትርኢቶችን ያቀረቡ ቢሆንም ክፍያ እንዳልተፈጸመላቸው ገልጸዋል። ካሙዙ ክፍያ አልፈጽምም በማለት ከአርቲስቶቹ ጋር የገባውን የውል ስምምነት ለማጥፋት እየሞከረ መሆኑን በክስ መዝገብ ላይ ተገልጿል። አርቲስቶቹ ከ4 ወር በላይ በልምምድ ላይ ቆይተው ወደ ተለያዩ ሀገራት ተጉዘው ላቀረቡት ስራ ላይ እያንዳንዱ መድረክ 217500 ብር ከፈላቸው ተስማምተው የነበረ ቢሆንም ካሙዙ ክፍያ አልፈጽምም ብሏል። ለካሙዙ ከ100 ሚሊዮን ብር በላይ የከፈለው የባህልና ስፖርት ሚኒስቴር አቤቱታ ቢቀርብበትም አይመለከተኝም እንዳላቸው አርቲስቶቹ ተናግረዋል። ሚኒስቴር መስሪያ ቤቱ እኔ የካሙዙ አጋር እንጂ ቀጥታ ቀጣሪ አይደለሁም በሚል ለሻኩር ፕሮዳክሽን ደብዳቤ መጻፍ ባለፈ መፍትሄ ሊሰጣቸው እንዳልቻለ ጠቁመዋል። በዓለም መድረክ ላይ ኢትዮጵያን ለማስተዋወቅ ሄደን ወደ ሀገራችን ተመለስ ነው ግን ባዶ እጃችንን ነው ሲሉ ከከሳሽ አርቲስቶች አንዱ ለሪፖርተር ጋዜጣ ቅሬታውን አሰምቷል። ቅሬታቸው በካሙዙና የ100 ሚሊዮን ብር በጀት በመደበው የባህል ስፖርት ሚኒስቴር ምላሽ ባለማግኘቱ ጉዳዩን ወደ ፍርድ ቤት ወስደውታል። በካሙዙ የሚመራው ኪን ኢትዮጵያ የባህል አስተዋዋቂ ቡድን ጉዞ ገና ከጅምሩ የአድሎና ሙስና ክስ ሊቀርብበት ነበር። የዝግጅቱ አካል የነበሩ አርቲስቶች ጉቦ መክፈል ባለመቻላቸው ከጉዞ እንዲቀሩ መደረጋቸው መግለጻቸው ይታወሳል። የትግራይ ሲኖዶስ አክሱም ከተማ ቅድስት አክሱም ጽዮን ከተማ ብሎ መሰየሙን አስታወቀ። የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ አክሱምን ቅድስት ከተማ ብሎ መሰየሙና ይህንኑ የሚያሳዩ ሕጎችን እያወጣ መሆኑን አስታወቀ። የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶሱ ባደረገው ጉባኤ የጥንታዊ አክሱም መጠሪያ ቅድስት አክሱም ጽዮን ከተማ እንዲሆን መወሰኑ ነው የተነገረው። ቤተክርስቲያኗ ይህንን ውሳኔ ተከትሎ በከተማዋ እንደ መጠጥ እና ጫት ሽያጭ ያሉ ተግባራት ላይ ክልከላ እንዲጣል እንደምትፈልግ እንዲሁም የቅድስና ምልክት እንድታሳይ የሚያደርጉ ሕጎችን እያወጣች መሆኑን ገልጻለች። ውሳኔው ይፋ ከተደረገበት ሚያዝያ 28 2018 ዓ.ም አንስቶ ከተማዋ በአጠቃላይ ቅድስት ተብላ እንደምትጠራ የትግራይ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ አረጋዊ ለቢቢሲ ተናግሯል። አክሱም ከዚህ ቀደም ያላት ክብር እንዳለ ሆኖ በጠቅላላው ቅድስት ከተማ እንድትባል የሚያስችል ጥናት ቀርቦ ውሳኔ እንደተላለፈ ገልጿል። አክሱም ከተማ ቅድስት ከተማ በሚል በተለምዶ ትጠራ እንደነበር ጠቅሰው የአሁኑ ውሳኔ መጠሪያው ሕጋዊ እንደሚያደርገው አስረድቷል። አክሱም ሕገ ልቦና፣ ሕገ ኦሪት፣ ሕገ ወንጌል ጠብቃ የኖረች ረጅም ዓመት የክርስትና ደሴት ስለሆነች ቅድስት መሆኗን ብፁዕ አቡነ አረጋዊ አስረድተዋል። ብዙ
መንበረ ታቦት ጽዮናት፣ መንበረ ጽላት፣ መንበረ ሳምራ፣ መንበረ ብዙ ቅዱስ ስለሆኑ ያላት ክብር እንዳለ ሆኖ ከአሁን በኋላ ደግሞ ከተማዋ ጠቅላላ ቅድስት የሚያስብላት ተጠንቶ ያለው ግብአት ቀርቧል በማለት አብራርተዋል። ከተማዋ በዚህ ዘመን ያላትን ቅድስና ቀጣዩ ትውልድ ይዞ እንዲሄድ በሚል አጠቃላይ ከተማዋ ቅድስት ተብላ እንድትጠራ የትግራይ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ መወሰኑን አክለዋል። የትግራይ ጦርነት ተከትሎ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለዩት አባቶች የተመሰረተው የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ መንበረ ሰላም ዋና ጸሐፊ ብፁዕ አቡነ አረጋዊ እንደተናገሩት አክሱም በአጠቃላይ ቅዱስ ከተማ እንድትባል በወሰኑት ምክንያት መጠጥና ጫት የመሳሰሉት ላይ ሙሉ በሙሉ ክልከላ ለመጣል ከሚመለከታቸው አካላት ጋር ንግግር እያደረጉ ነው። ለሆቴሎችም ስርዓት የሚወጣበት ህግ እያወጡ ነው። ከተማይቷ ቅድስት ከተባለች የቅድስና ስርዓት ሊሰራ ይገባል። ጠቅላላ ከተማዋ የቅድስና ምልክት እንድታሳይ የሚያደርጉ ህጎች እያወጣን ነው ብለዋል። የከተማዋ ጥንታዊ ታሪክ፣ ማንነቷ፣ ክብሯ ዓለም እንዲያውቅ ማድረግ ዓላማችን መሆኑን አክለዋል። አሁን ላይ ከተማዋ ለቅድስና የሚበቁ ነገሮች ማድረግ ስላለባት ቤተክርስቲያኒቷን ህዝቧንና ምዕመኗን በደንብ እንደሚያስተምሩ ተናግረዋል። በቅርብ ጊዜ በአክሱም ከተማ የሚኖሩ የሙስሊም እምነት ተከታዮች ጭቆና እየደረሰባቸው ነው በሚል ተቃውሞዎች ይሰሙ እንደነበር ይታወሳል። ጌታቸው ረዳ ህወሓት ትግራይን ወደ ሌላ አስከፊ ጦርነት ጥልቅ ገደል እየመራ ነው አሉ። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት የጠቅላይ ሚኒስትር አማካሪ ሚኒስቴር አቶ ጌታቸው ረዳ አፍሪካ ሪፖርት ላይ ባሰፈሩት መጣጥፍ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ትግራይን ወደ አዲስና አስከፊ ጦርነት እየገፋ መሆኑን አስጠነቀቁ። አቶ ጌታቸው እንደገለጹት ቡድኑ የፕሪቶሪያውን የሰላም ስምምነት ሞቷል በማለት ውድቅ ማድረጉን ጀነራል ታደሰ ወረደ ከስልጣን ለማውረድ መሞከሩ ድርጅቱ ያለው ፍጹም የስልጣን ጥማትን የሚያሳይ ነው ብለዋል። ህወሓት ከታሪካዊ ስህተቶች ከመማር ይልቅ የህዝቡን ደህንነት ለስልጣን ማቆያ መስዋዕት እያደረገ ነው ሲሉ ወቅሰዋል። አቶ ጌታቸው በመጣጥፋቸው ዶክተር ደብረጽዮን ገብረ ሚካኤል የትግራይ መከራ መሪ ሲሉ የገለጿቸው ሲሆን ባለፉት ዓመታት የተከሰተውንና በመቶ ሺዎች የሚቆጠሩ ሰዎች ህይወት የቀጠፈውን ጦርነት ዋና መንስኤ የህወሓት አመራር ስልታዊ ስህተት መሆኑን ጠቁመዋል። አሁንም ደብረጽዮንን በምክር ቤት በኩል በፕሬዝዳንትነት መልሶ ለመሰየም የሚደረገው ጥረት የፌዴራል መንግስት የሰላም ስምምነቱ በቀጥታ የሚጋፋ አደገኛ አካሄድ መሆኑን ገልጸዋል። ህወሓት የሚተርፈው በትርምስና በጦርነት ውስጥ ብቻ እንደሆነ ለዚህም ሲል የክልሉን ህዝብ ዳግም ለማይናወጥ መከራ እየዳረገው ይገኛል ብለዋል። በመጨረሻም አቶ ጌታቸው ራሳቸውንም ጨምሮ የህወሓት አመራሮችን ትግራይ አሁን ላለችበት ውድቀት ተጠያቂ መሆናቸውን አምነው አሁን ያለው የደብረጽዮን ቡድን ግን ከውጭና ከውስጥ ኃይሎች የኤርትራ አገዛዝ ጨምሮ መላላኩን ለጦር መዘጋጀቱን አውግዘዋል። ትግራይ አሁን የሚያስፈልጋት ለስልጣን የሚራኮት አመራር ሳይሆን ህዝቡን ከተጨማሪ እልቂት የሚታገድ ኃላፊነት የሚሰማው መሪ መሆኑን አሳስበዋል። የአደገኛ አካሄድ ካልተገታ በትግራይ ህዝብ ላይ የሚደርሰው መዘዝ እጅግ የከፋ ሊሆን እንደሚችል አስጠንቅቀዋል። የፔንታጎን ሰነዶች ይፋ መደረጋቸው ተነገረ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በመንግስት እጅ የሚገኙ ከምድር ውጭ ያሉ ህይወት ያላቸው ፍጥረታት እንዲሁም ያልታወቁ በራሪ አካላት ዩፎ ጋር የተያያዘ ሚስጥራዊ ፋይሎች ለህዝብ ይፋ እንዲሆኑ ትዕዛዝ በሰጡት መሰረት ይፋ ተደርጓል። መረጃው በሀገሪቱ የመከላከያ ሚኒስቴር በኩል በwar.gov/uvo በሚል አድራሻ ነው ይፋ የተደረገው። በዚህ ድረገጽ በሚስጥር ተይዘው የነበሩ የዩፎ ወይም UAP መረጃዎች ተካተውበታል። ለመጀመሪያ ጊዜ ለህዝብ ይፋ የሆነው ቪዲዮዎች፣ ፎቶግራፎችና በአሜሪካ መንግስት የተሰበሰበው ሰነዶች ይገኙበታል። እንደ ኤሮፓያን አቆጣጠር በ1965 ተካሄደው ጄሚኒ 7 የህወሓት ተልዕኮ ላይ ጠፈርተኛው ፍራንክ ቦማን ከቁጥጥር ማዕከል ጋር ያደረገውን የድምጽ ንግግር በሰነዱ ተካቷል። በዚህ ንግግር ላይ በትሪሊዮኖች የሚቆጠሩ ጥቃቅን ቅንጣቶች በመንኮራኩር ግራ በኩል መመልከቱን ገልጾ ነበር።
የአሜሪካ የጦር አውሮፕላኖች በመካከለኛው ምስራቅ በተለይም በኢራንና ሶሪያ ላይ ሲበሩ የቀረጿቸው የቪዲዮ ምስሎች ይፋ ሆኗል። በቪዲዮዎቹ ላይ ክብ ቅርጽ ያላቸውና በከፍተኛ ፍጥነት የሚዘገዘጉ አካላት ታይተዋል። የአፖሎ 11 ጠፈርተኛ በዝ አልድሪን በ1969 በሰጠው ቃል በጨረቃ ጉዞ ወቅት ለማስረዳት የሚከብዱ ነገሮችን ተመልክቷል። አንዳንድ የብርሃን ምንጭ ተመልክቻለሁ፣ ምናልባት ጨረር ሊሆን ይችላል ብለን ወስደነዋል ብሏል። በ1969 ጨረቃ ላይ የተራመደውና የአፖሎ 12 አባል የነበረው ጠፈርተኛ አለን ቢን የብርሃን ቅንጣቶችና ጨረሮች መመልከቱን ተናግሯል። እነዚህ የብርሃን ፍንጣቂዎች ከጨረቃ ያመለጡ እንደሚመስሉ ገልጾ ህዋ ላይ ሲንሳፈፉ ነበር ብሏል። በ1972 በአፖሎ 17 ተልእኮ ውስጥ የነበሩት ሁለት ጠፈርተኞች መንኮራኩር ውስጥ ሳሉ የብርሃን ነጸብራቅ ማየታቸውን ገልጸዋል። በ1957 FBI ቃለ መጠይቅ ያደረገለት ግለሰብ ትልቅ ክብ ተንቀሳቃሽ አካል ከምድር ሲነሳ መመልከቱን ገልጿል። በ2023 በተደረገው ቃለ መጠይቅ ከደማቅ ብርሃን የሚወጣ ብረታማ ቁስ ሲንሳፈፍ ማየቱን አንድ አሜሪካዊ ገልጿል። በ2022 የተቀረጸ ተንቀሳቃሽ ሚስጥር በትክክል የት እንደሆነ ባልታወቀ የመካከለኛው ምስራቅ አካባቢ ክብ ቅርጽ ያለው ቁስ ከግራ ወደ ቀኝ ሲንቀሳቀስ ያሳያል። ምናልባት ሚሳኤል ሊሆን ይችላል የሚል መግለጫ ከተንቀሳቃሱ ምስል ጋር ተያይዞ ቀርቧል። ከኢራን፣ ከሶሪያ፣ ከተባበሩት አረብ ኤምሬቶች የተገኙ ተንቀሳቃሽ ምስሎች ምንነታቸው ያልተለየ እንግዳ ክስተቶች በሚል ተቀምጠዋል። ኪም ጆንግ ኡን ከተገደሉ ሰሜን ኮሪያ የኒውክሌር ጥቃት ትሰነዝራለች ተባለ። የሰሜን ኮሪያ መንግስት በህገ መንግስቱ ላይ ባደረገው አዲስ ማሻሻያ መሪው ኪም ጆንግ ኡን በጠላት ኃይሎች ከተገደሉ ወይም የግድያ ሙከራ ከተፈጸመባቸው ወታደራዊ ኃይሉ አውቶማቲካሊ የሆነ የኒውክሌር አጸፋ ጥቃት እንዲሰነዝር አዟል። ይህ ውሳኔ የተላለፈው የአይሁድና የአሜሪካ ጥምር በቴሄራን ላይ በሰነዘሩት ጥቃት የኢራኑ የበላይ መሪ አሊ ካሜኒና የቅርብ አማካሪዎች መገደላቸውን ተከትሎ መሆኑ ጊዮ ማለዳ ተመልክቷል። ኪም ጆንግ ኡን ተመሳሳይ የአመራር ማጥፋት ጥቃት ሊሰነዘርብኝ ይችላል በሚል ከፍተኛ ስጋት ውስጥ መውደቃቸው ተነግሯል። በፒንግያንግ በተካሄደው 15ኛ የሰሜን ኮሪያ የህዝብ ምክር ቤት ጉባኤ ላይ በጸደቀው የኒውክሌር ፖሊሲ ህግ አንቀጽ 3 ላይ እንደሰፈነው የሀገሪቱ የኒውክሌር ኃይል እዝ እና ቁጥጥር ስርዓት በጠላት ኃይሎች ጥቃት አደጋ ላይ ከወደቀ የኒውክሌር ጥቃት በአውቶማቲካሊ መንገድ እንዲፈጸም ያዛል። ይህ ማለት መሪው ኪም ጆንግ ኡን ትዕዛዝ መስጠት በማይችሉበት ሁኔታ ላይ ቢሆን ወይም ቢገደሉ ወታደራዊ መኮንኖች ያለምንም ተጨማሪ ትዕዛዝ አጸፋውን እንዲመልሱ ስልጣን ተሰጥቷቸዋል። የተባበሩት አረብ ኤምሬትስ እና የግብጽ ፕሬዝዳንቶች በኤምሬትስ የሚገኘውን የግብጽ ተዋጊ ኃይል ጎበኙ። የተባበሩት አረብ ኤምሬትስ ፕሬዝዳንት መሐሙድ ቢን ዳይዝ አልናህያ እና የግብጽ አቻቸው አብደል ፈታህ ኤልሲሲ በኤምሬትስ ግዛት ውስጥ ሰፍሮ የሚገኘውን የግብጽ ተዋጊ ኃይል መጎብኘታቸውን የተባበሩት አረብ ኤምሬትስ መከላከያ ሚኒስቴር አስታውቋል። ሚኒስቴሩ አርብ ዕለት በኤክስ ማህበራዊ ገጻቸው ላይ ባወጡት መግለጫ ሁለቱ መሪዎች የተዋጊ ኃይልን ዝግጁ የክንውን አቅምና የተለያዩ ፈተናዎችን ለመጋፈጥ ያለውን ዝግጁነት መገምገማቸውን ገልጿል። በተጨማሪም የኃይሉን የውጊያ ብቃት ለማጠናከር እየተደረገ ያሉትን ጥረቶች መዳሰሳቸውን ተመልክቷል። ፕሬዝዳንት ኤልሲሲ ባለፉት ሐሙስ አቡዳቢ የገቡ ሲሆን በአቡዳቢ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በፕሬዝዳንት ቢን ዛይድ አቀባበል ተደርጎላቸዋል። የግብጽ ፕሬዝዳንት ጽህፈት ቤት ባወጣው መግለጫ ፕሬዝዳንት ኤልሲሲ ግብጽ ከተባበሩት አረብ ኤምሬትስ ጋር ያላትን አጋርነት በድጋሚ ያረጋገጡ ሲሆን በቅርቡ በኤምሬትስ ግዛት ላይ የተፈጸሙትን የኢራን ጥቃቶች አውግዘዋል። እነዚህ ጥቃቶች ዓለም አቀፍ ህግጋትና የተባበሩት መንግስታት ድርጅቶች ቻርተርን በግብጽ የጣሱ ናቸው ያሉት ፕሬዝዳንት ኤልሲሲ ድርጊቱ የቀጠናውና የዓለምን ሰላም መረጋጋት አደጋ ላይ የሚጥል ከፍተኛ ትንኮሳ መሆኑን ገልጸዋል። በተጨማሪም እየተባባሰ የመጣውን ቀውስ በውይይትና በፖለቲካዊ መንገድ ለመፍታት ዲፕሎማሲያዊ ጥረቶች ሊያጠናክሩ እንደሚገባ አጽንኦት ሰጥተዋል። ኩባ
ከዩናይትድ ስቴትስ ጋር እየተባባሰ የመጣውን ውጥረት ተከትሎ በመላው ሀገሪቱ ወታደራዊ ልምምድ ጀመረች። የኩባ መንግስት በመላው ሀገሪቱ የወታደራዊ ዝግጅት ደረጃዎች ከፍ ማድረግ የተዘገበ ሲሆን የቀጥታ የመድፍ ልምምድና የታጠቁ ኃይሎች እንዲሁም ሲቪሎች ያሳተፈ መጠነ ሰፊ የጋራ ወታደራዊ ልምምድ ጀምራለች። የጦር መኮንኖች በልምምዱ ወቅት የአካባቢውን መከላከያ እቅዶችና የሲቪል የታጠቀ ምላሽ ስልቶች እየተገመገሙ መሆኑን በመጥቀስ የጦርነት ጊዜ ዝግጅት ላይ ትኩረት ሰጥተዋል። በሃቫናና በዋሽንግተን መካከል ያለውን ውጥረት ከቅርብ ቀናት ወዲህ በከፍተኛ ሁኔታ ያገረሸው በጠበቁ ንግግሮች የኩባን ኃይሎች አቅርቦት መስመሮች ኢላማ ባደረጉት አዳዲስ የዩኤስ ማዕቀቦችና በኩባ የባህር ክልል አቅራቢያ በተከሰቱ የባህር ላይ ግጭቶች ምክንያት ነው። በተጨማሪም የኩባ የባህር ጠረፍ ጠባቂ ኃይሎች በቅርቡ የኩባን የባህር ክልል ጥሶ ገብቷል በተባለ በአሜሪካ የተመዘገበ ፈጣን ጀልባ ላይ ተኩስ በመክፈታቸው ለበርካታ ሰዎች ሞት ምክንያት መሆናቸውን ዘገባው ያመለክታል። ይህ የቅርብ ጊዜ ወታደራዊ ልምምድ ኩባ ከዩናይትድ ስቴትስ ጋር ለረጅም ጊዜ ለሚቆይ ግጭት እየተዘጋጀች መሆኗን ከቅርብ ዓመታት ወዲህ ካሳየችባቸው ጠንካራ ምልክቶች አንዱ ተደርጎ እየታየ ነው። የሰዓቱ መረጃዎችን ጨርሰናል። አብራችሁን ስለቆያችሁ እናመሰግናለን። ሰናይ ጊዜን ተመኘን።